እሺ እንደምን አላችሁ። እንግዲህ አሁን ደግሞ የሚገርም ዜና ነው ይዤላችሁ የመጣሁት። ስለ ኢራን ነው። ክፍል አንድ ትላንት አቅርቤላችኋለሁ፣ ዩቲዩብ ላይም አቅርቤያለሁ እና ይህ ክፍል ሁለት ነው። ትላንትና ያልኳችሁ ምንድን ነው ከአሜሪካ ጋር እያደረጉት ባለው ውይይት፣ ወደፊትም ሊያደርጉት ባለው ድርድር ኢራን ይዛ የመጣችው በጣም ስማርት የሆነ ካልኩሌሽን ኢኩዌሽን ነው። ባለፈው ኦማን ላይ በቃ ሁሉ ነገር እዛ ነው ፍርስራሽ ውስጥ ነው ብላ ነበር ብያችኋለሁ። አሁን ግን ለሁለት ከፈለችው። 200 ለድርድር ሰጥቶ መቀበል፣ ማዕቀቡን ሙሉ ለሙሉ አንሺ፣ ቅድሚያ ማንሳት አለብሽ። ከዛ ይሄንን ባለሙያዎች ባሉበት የዓለም አቀፉ አቶሚክ ኢነርጂ በሚያውቀው አግባብ ወደ 20% 60% ማለት ነው፣ ወደ 20% ብሎም ከዛ በታች ልናደርግ እንችላለን። እሱ ለኢነርጂ ልክ ጃፓኖች፣ ሌሎች ሀገሮች እንደሚጠቀሙት ለኤሌክትሪሲቲ ለተለያዩ የልማት ስራዎች እንጠቀምበታለን። በሌላ 200 ምናምን ኪሎግራሙ ግን በእጃችን የለም፣ ፍርስራሽ ውስጥ ነው አለች ብያቸዋለሁ ትላል። አሁን ይህ መንፈስ ተይዞ ነው ወደ ድርድሩ የሚገባው። ቤንጃሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ደግሞ ይሄ ነገር ሲሰማ በጣም ነው የጦዘው ቢባል ይሻላል። በጣም በብስጭት በንዴት እንደውም ለአሜሪካ ኢራንን እንዴት አድርጋ ማጥቃት ማሸነፍ እንዳለባት ፎርሙላ ይዘን እንቀርባለን ብሏል። ዛሬ ባለው ከትራምፕ ጋር በሚኖረው ድርድር ማለት ነው። የኛ የራሳችን ብሉፕሪንት አለን፣ እንዴት ባለ አግባብ ማሸነፍ እንዳለባት። ይሄ ኢራን ይዛ የመጣችው ኢኩዌሽን ፎርሙላ አደገኛ ነው በሚል ማለት ነው። ምክንያቱም 200 ምናምን ኪሎግራም እዛ ፍርስራሽ ውስጥ ነው ያለችው። 5 እና 6 የኒውክሌር ጭንቅላት ይወጣዋል አይደለም። 5 6 አንድ የኒውክሌር ጭንቅላት ካላት የኒውክሌር ባለቤት ናት ይህች ሀገር፣ ልንነካት አንችልም። ሌላ ፎርሙላ ነው የምንጠቀመው ብሏል። ከሁሉ በላይ ግን አለ ቤንጃሚን ኔታንያሁ፣ ከሁሉ በላይ ሚሳኤል ጉዳይ ነው። በ12ቱ ቀን ጦርነት የፊውል ሚክሰር ነበራት፣ በጣም አደገኛ የሆነ እና ምን አለ አደገኛ የሆነ የፊውል ሚክሰር ነበራት። ያንን በመጠቀም በቀላሉ ሮኬቶችን ሚሳኤሎችን ወደ እስራኤል ትተኩስ ነበር። እሱን በ12 ጦርነት አውድመነዋል። ቢሆንም ግን አሁን ራሻና ቻይና እርዳታ አድርገውላት በበለጠ ፓርቺ ምናምን በሚባል ሚሊተሪ ኮምፕሌክስ ውስጥ በሚገርም ሁኔታ አድርጋ ሰርተዋለች። ያኔ እንዳሁን በሰዓታት ውስጥ ነበር ብትተኩስ እስራኤል ቴልአቪቭ ጀሩሳሌም ይደርስ የነበረው። አሁን ግን በደቂቃዎች ውስጥ መተኮስ የሚችል ነው። በጣም አደገኛ ነው። ያኔ ከሳምንት በፊት ብናጠቃት ኖሮ ያንን ኮምፕሌክስ ሚሊተሪ ኮምፕሌክስ ሰርታ አትጨርስም ነበረ። አሁን አደጋ ነው። አጥፍተው የነበረው ነገር በሚገርም ሁኔታ በተሻለ ሁኔታ ሰርተዋለች። እንዲሁም የሚሳኤል ስራዋ በየወሩ በየቀኑ ስንት ነው 30 እየሆነ ነው። በየወሩ 30 መሰለኝ፣ በየወሩ 30 መሰለኝ፣ ይቅርታ አድርጉልኝና እና በ2007 7000 ሚሳኤል ማድረስ ትፈልጋለች፣ ከ6000 እስከ 7000። ያ ማለት አለ ቤንጃሚን ኔታንያሁ፣ ያ ማለት በአንድ ጊዜ 500 ሚሳኤል ብትተኩስብን በዓለም ላይ የትም ቦታ ያንን ሚሳኤል መቋቋም የሚችል አይረንዶምም ሆነ የትኛውም አይነት የአየር መከላከያ የለም። ይሄ ደግሞ ከኒውክሌር በላይ ነው። ኒውክሌር ሆነ ምን ሆነ 500 ሚሳኤል በአንድ ጊዜ መተኮስ የምትችል ኢራን ከተፈጠረች ከኖረች ለእኛ ስጋት ነው። በቃ መኖራችን ጥያቄ ምልክት ነው። ሚሳኤሉ ከ2000 በላይ መሆን አይችልም። ከሆነ ሄደን እንመታታለን አለ። እያለ ያለው እሱ ነው። 2000 ነው፣ እስከ 2000 እንፈቅድልሻለን፣ ቀይ መስመሩ እስከሱ ነው። ከ2000 በላይ ግን እንሄዳለን የምትሉ ከሆነ እናንተ ኢራኖች እንደበድባለን፣ አሜሪካንን አንጠብቅም ነው እያለ ያለው። ኢራን ደግሞ ሙያ በልብ ነው ነገር ነው እያለች ያለችው። አንደኛ ባለፈው እነ ፎርዶን ልደበድቡበት ይዛችሁት የመጣችሁት ይሄ ጠላቂ ቦምብ፣ ሰርሳሪ ቦምብ ማለት ነው፣ ሳይፈነዳ ይዘነዋል አንድ ያለችው። ይሄ ከባድ ነው። የአሜሪካ ትልቅ ቴክኖሎጂ ነው። ለራሻ ማሳልፋ ልሰጥ ትችላለች። ሁለተኛ ከቻይና እና ከራሻ እየተቀበለቻቸው ያሉ አዳዲስ ቴክኖሎጂዎች አሉ። አሁን የ2000 ሚሳኤል ጉዳይ ብቻ አይደለም፣ በጣም ብዙ አይነት የአየር መከላከያዎች አሉ። የ12ቱ ቀን ድክመትና የጥንቃቄ ጉድለት አሁን ኢራን ውስጥ አይደገምም ነው። ራሻ የኢራንን የኢኮኖሚ ችግር ለመቅረፍ በመርከብ ማለት ነው ወደ $2.2 ቢሊዮን በካሽ በጥሬ ካሽ መጥቶ ተሰጥቷታል። ያ ማለት ወደ ዲጂታል ገብቶ በአሜሪካ የማዕቀብ ሰንሰለት ውስጥ ራሱ አይገባም። በዛው ነው የሚዘዋወረው ነው እየተባለ ያለው። ገባችሁ? አሁን ኢራን ማለት ምንድን ነው? እንዳሉጠው ምን የሆነ የሚባል ተረት ነበር፣ ጠፋኝ። የሆነ እንዳሉጠው ልጄ ብቻ ካሮት ኤንድ ስቲክ የሚባል አለ። በዚህ በኩል ካሮት፣ በዛ በኩል ዱላ አይነት ነገር።
ከተመቻችሁ ይኸው፣ ካልተመቻችሁ እንደዛ አይነት ነገር ነው። ኢኩዌሽኑ ከባድ ነው። አሜሪካ ደግሞ እያለች ያለችው አሁን ኢራን ማለት ለምንም አይነት የማትመች ሀገር ናት አለ የምክትል እንትኑ ፕሬዚዳንት ነው። ለውይይት በቃ ቲቪታቸው በተለይ አያቶላው አሜሪካን የምትባል ሀገርን ማናገር አልፈልግም አይነት አቋም መያዛቸው በጣም አደገኛ ነው ብሏል። እና ምን ሌላችሁ መሰላችሁ ወገኖችዬ፣ አሁን አሜሪካ ባለችበት ሁኔታ በጣም ጥሩ ኢኮኖሚ እድገት ላይ ናት ያለችው ከትራምፕ ጋር ብዙ የሚያጠያይቁ ነገሮች፣ ቴክኖሎጂውን ቀላል አይደለም። በዓለም ላይ የፈጠረች ያሉ ተጽዕኖ ከፍተኛ ነው። ኢራንን ግን ማለት እሳት ታውቃላችሁ ብላችሁ እንትን የምትሉት ማደፍሩት እንደዚህ አይነት ነው ነችው። ትራምፕ ፎከረ፣ አርማዳ ላከ፣ አብርሃም ሊንከን ወደዛ ኖ መደራደር አለብን፣ ኢራን ጥሩ ጉዞ ላይ ናት አለ። እንትና ቤንጃሚን ኔታንያሁን ያንን ሲያዩ እዋት አለና ተመለሰና ኖ ትራምፕ አንተ እንኳ ብትመራት እኛ አንመራትም ብሎ እንግዲህ በዚህ ሰሞን የምትሰሙት ነገር አለ። በዚህ ሁኔታ ኢራን የምትመታ አይመስለኝም መቼም። እኔ ከ9 ወር በኋላ ነው አሁን ባለው ሁኔታ እስራኤል በምን አቅሟ ነው የምትመታት ነው? በኒውክሌር ልታፈነዳት ነው ማለት ኮንቬንሽናል ባልሆነ መንገድ ልትመታት ነው ወይስ ዝም ብሎ የሆነ ስትራይክ ልታደርግ ነው? በስ አንዲት ጠጠር ብትወረውሩ በቃ ሙሉ ጦርነት ነው ከፍተው የሐሙዝ ሰርጥን እቆጣጠራለሁ ምን ብላለች። እና ከባድ ሆኗል ልላችሁ ወገኖች። ይሄ ውይይቱን እያየው ነገሮችን እንግዲህ አካፍላችኋለሁ። ዩቲዩብን ሰብስክራይብ አድርጉኝ፣ 1000 አስገቡኝ ወገኖች። በጣም አመሰግናለሁ እስካሁን እያደረጋችሁት ያለውን ነገር። ነገ እመለሳለሁ። ሶሪያን በጣም አደንቃለሁ። ቬንዙዌላ የምትባል ደግሞ አገር አለች እንግዲህ አሜሪካ ወጣ ገባ እያለች አሁን እንደ ኢራቅ ብራቸውን ወደ መቆጣጠር ሁሉ እየገባች ይመስለኛል። ሴትዮዋ ባንዳ ትመስለኛለች። የቬንዙዌላዋን እስቲ እንናገርበታለን።